አንዲት ለማኝ ከምግብ ቤት ውጪ ቆማ ሰዎች ሲበሉ ትመለከት ነበር። የምግብ ቤቱ ስራ አስኪያጅ ወጥቶ የተወሰነ ምግብ አቀረበላት። ሴትየዋም አመሰግናለሁ ብላ መለሰች። ነገር ግን በምግብ ቤቱ የምትገኘው አሮጊቷ ሴትዮ አለቃዬን አመስግኚ፣ ዛሬ በመምጣቱ እድለኛ ነሽ አለች። ሴትየዋም ለቀናት እንዳልበላች ሰው ሆና በላች። እንደጨረሰችም ቀስ ብላ አለቃውን ቀረበችና ይቅር በሉኝ ጌታዬ፣ ከሩቅ ነው የመጣሁት። አውሮፕላን ማረፊያ ተዘርፌ ነው ላስቸግራችሁ። እባክህ 500 ብር አብድረኝ፣ በእርግጠኝነት እመለሳለሁ አለች። በዚህ ጊዜ አሮጊቷ ሴትዮ ተቆጣች። ምግቡ በቂ አይደለም እንዴ? እነዚህ ሰዎች ከተማውን ሙሉ እየዞሩ ተመሳሳይ ታሪክ ነው የሚናገሩት። አታስመስይ፣ ስራ ፈልጊና ስሪ አለች። አለቃው ግን ሁኔታዋን አይቶ 1000 ብር ሰጣትና መመለስ የለብሽም አላት። ይሄኔ የለማኙ አይኖች በእንባ ተሞሉ። ጌታዬ፣ ሕይወቴን ሙሉ የአንተ ዕዳ አለብኝ፣ በእርግጠኝነት አንድ ቀን እመለሳለሁ ብላ ሄደች። እንደገና አሮጊቷ ሴትዮ ተከተለቻትና እኔ አላምንሽም፣ የእሷ አድራሻ ይሆነው በሌላ ቦታ ብትታይ ግን እከታተልሻለሁ አለቻት። ይህ ከሆነ ከዓመታት በኋላ አለቃው በአስቸጋሪ ፍቺ ምክንያት ሁሉንም ንብረቶቹን አጣ። ታዲያ አንድ ቀን ከሰዓት በኋላ አንድ መኪና ምግብ ቤቱ ጋር መጣ። በሚያምር ሁኔታ የለበሰች ሴት ከመኪናው ወረደች። ያቺው አሮጊት ሴትዮ በዚያው ስፍራ ነበረችና እንኳን ደህና መጡ እመቤት አለቻት። ሴትዮዋም ፈገግ ብላ አታስታውሰኝም? ከዓመታት በፊት የነበርኩት ለማኝ ልጅ ነኝ። አለቃሽን ማየት እፈልጋለሁ አለች። ወዲያው አሮጊቷ ሴት አፈረች። መልሳም አለቃችን የት እንዳለ አናውቅም አለች። በዚህም ሴትዮዋ በጣም በማዘን መኪናዋን አስነስታ ሄደች። በዚያው ጊዜ አንድ ነዳጅ ማደያ ስትቆም አንድ ቆሻሻ ሰብሳቢ መስኮቷን ቀረበ። እመቤት ባዶ ጠርምጦሽ አሉሽ አለ። እሷም በጣም ደንገጠች። የምግብ ቤቱ አለቃ ነበር። ጌታዬ እኔ ነኝ፣ ከ5 ዓመታት በፊት የረዳኸኝ የቆሸሸሽ ለማኝ የነበርኩት አለች። ሰውየው በጣም ግራ ተጋብቶ ማልቀስ ጀመረ። እሷም መልሳ በጣም ይቅርታ ዘግይቼ ስለተመለስኩኝ አሁን ላይ ኩምፓኒ የሥራ አስኪያጅ ያስፈልገዋል አለችው። ሰውን በሰውነቱ ብቻ ለመርዳት ማሰብ ትልቅነት ነው። ቅን መሆን የመልካምነት መገለጫ ነው። ከተመቻችሁ ላይክ እና ሼር አድርጉ።